ልጁ አንተን ስለሚመስል ያለችው እውነትም ሰይድ እንግዲህ አሁን ተጠራጥራ አላወጣችሁም በዚህ ሰይድን መስሏት ግን በቃ ምንም አላለችም ይሄኔ ምስኪን በሄድሽበት ፌንት መንቀል በሄድሽበት በጥፊ መማታት ወይ ምን ይሻልሻል እውነት አጣሪ ያዩ እውነቴን ነው የምልሽ አጣሪ እኔም በዛው የልጆች ነገ እህት ወንድሞቻቸውን ሳያውቁ እንዲያድጉ አልፈልግም አንቺ ታጣሪያለሽ እኔ አስተዋውቃለሁ ከልጆቼ ጋር እየዞርኩኝ ትንሽ ያደግ ሲሉ ማለት ነው ግድ ነው እህት ወንድም መታወቅ አለበት በዚያው አጋጣሚ ወልዳችሁ የደበቃችሁ ሰዎች ሲያድጉ ችግር ነው አስተዋውቁ እንደውም የራሳቸው ጉዳይ ልጆቹ እኔ የራሴን ህይወት ልኖር ብል አዩ ጋር ልጆቼ ምን አይነት ህይወት እንደሚኖሩ ሳስበው ያመኛል ስለዚህ ቢቀርስ ያውላ ነገር ቀርቶ አንተ ምንን ላታገኘ ነገር አንዴ ሱመያን አገኘዋት አንዴ ምናምን ይያልክ በቃ ተውኝ ነኝ እዚህ ጋር አቁሙ ማለት ነው በቃ ሱመያን ላታገኘ ነገር አገኘዋት አላገኘዋት ይያልክ አታውራ ተው በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንደናችሁ በያላችሁ በሰላማችሁ በዝት ይበልልኝ ዛሬ እንግዲህ ሰይድና በረኪና አንድ ላይ ሆኖ የሰሩት ስራ ነበረ ለበለው ለምን በቃ ወደ ስራ ቀይረውታል ማለት ነው ሰዎቹና ሱመያና መጣውልሽ ብሎ ሰርፕራይዝ ያደርጋል ሴትየዋ አለች ስለዚህ ምንድነው እኔ ሱመያ ሰይድና እኔ አንድ ላይ ተገናኝተን ከዛ ለአዩ አያንቱ ሂደን ሰርፕራይዝ እናደርጋት ልጅቷ ፌንት ተነቀለች ማለት ነው በጣም እኮ ነው የሚገርመው ለማንኛውም ማለት ነው እንግዲህ በሐሳብ እንደዛ ሱመያን ያገኘዋት ይያልክ ስራ እኔ ምን አገባኝ ለማንኛውም እስኪ ቪዲዮውን እንየውና በዛውም እኔም አንድ ላይ አስተያየት እንሰጥበታለን ማለት ነው እንዳነኪያው ምንም ነገር ይኸውልሽ በየምልሽም ብቻ በይ ዋን አንጀል ሲንጀር ቆፈ ጀታችሁ ማለት መጀመሪያ ስለ ሱመያ ዱዓ ታርግኛለህ እኔ ሱመያ ፈለጋለሽ ዱዓ አርገሽልኛል አሁንም እዚህ ቆሚና እንደቆምሽው ሱመያዬ የኔ ቆንጆ ንግስት ሱመያ ስለሰደብኩሽ ስላስቀየምኩሽ ይቅርታ አድርጊልኝ ሱመያዬ ጃለተምቱት ያፊካ በጀምቱት ያ አንጋራ ዋንስ ያረብሴ ዋንስ ጅቤፍ ዲፈመናፍ ጎዲ ኤጋሸት ቦዳ አንፉለራ በና አንቺ ይሄንን ካልሽ በኋላ እኔ ከፊቷ ላይ ገልጽ አደርጋለሁ አዩ እንግዲህ እቺ ምታያት እኔ ገልጻለሁ በይ አንቺ በያ ታዲያ ሱመያ ትምጣ ስትያ ነበረ አልነገርኩሽም እኮ አልሄድኩም አቺ ሲኒም ነብቲ አቺ እንደም ነበር አልሄድኩም እዛ ሱመያ አሁን ገልጽልሻለሁ ሱመያ መሆኗን ስታቂት ያለሽ ሱመያ ነች እንግዲህ እሷ ራሷ እሺ በዶ አርጊ ወይኔ እናቴ ሱመያ ነች መጣች ይላታል አው ብላ ሄደች የለች ወደቀች በቁሞ የሆነ ጓጓጓ የሚል ነገር አልሰማ ግድግዳ ማለት ነው አናቷን ሳይላት አይቀርም ወስዳ አስመርምራት እውነት በጣም አዘንኩኝ እንዲህ ተሳቀሽ ነው የምትኖረው ሱመያ ትመጣለች አትመጣም እያልሽ ወይ እውነት ላንቺ በጣም አዘንኩልሽ ግን ማለት ነው ሱመያ መጣች ሲላት ፌንት የነቀለች ሴትዮ ከፌንት ስትመለስ እኔ በወንሮ ምን እንደምታረጋ አስባችሁታል እንደው እኔ አይደለሁም እንጂ ደግነቱ ሱመያ ነች አዎ ሱመያ ነች አዩ እንዴ አዩ በዶ አርጊ በቃ ሱመያን በልመና አልቻልኩም ነበረ በዱዓ ተሳካ በጸሎት ተሳካ ማለት ነው ትላንት በተለቀቀው ቪዲዮ ይሄ ድራማ ሰራችሁበት ምናምን አላለችም በሱ ቪዲዮ የተነሳ በእልህ ምን አሰበች በቃ እንደውም በእልህ ማለት ነው ለካ እነሱ ተመካክረው ነው ብላ እኔ ላይ ድራማ እየሰሩብኝ ነው ተስማምተው እንጂ እኔን እየፈለጉኝ አይደለም የሆነት ነው ስለዚህ በቃ እኔ መታየት አለብኝ መገኘት አለብኝ አለች በቃ ለእልህ ብዬ ነው ተናድጄ ነው እልይዞኝ ነው አንተ ማግኘት የፈለኩት ልጆችን ማሳያለሁ በቃ እንገናኛለችኝ እና እሷ ጋር ልሄድ ነው በቃ ወንጠርታኝ ይሄው እንደዚህ ዘነች አምሮብኛል ወይስ እንትን ልበል ካራባት ምናምን እና ሸሚዝ ልበስ ወይስ እንደዚህ ዱድ ታብለብስ ለምን ይሄንን ሱፍ መቼ መሰለሽ ለበስኩት ያኔ የመን ሄድኩ ጊዜ ትዝ ይልሻል ለሱመያ መኪና ገቼ ሰርፕራይዝ አድርጌ የዛን ቀን ብቻ ነው በቃ የለበስኩት እሷን የመን ሄጄ እቤት አገኛታለሁ ብዬ በቃ እንደዚህ አብርቼ አሁን ትመለሳለህ ግን እንደዚህ አምሮ በቃ እንደዚህ በዚህ ሱፍ በራሱ ሄጄ በቃ በዚህ የዛን ቀንም በዚህ ላገኛት ሄጄ ነው ፌንት ነቅዬ በዚህ ነበር ሆስፒታል የገባሁት ስለዚህ አሁን በዚህ ሱፍ ሄጄ ላገኛት ብዬ ይሄን ሱፍ ለበስኩኝ አምሮብኛል አላማለ ሰዓቱ ራሱ ነው አቀርኩ በቃ ሄደል ታገኛት ሄጄ ላገኛት ነው በቃ እሷ አየሽ ያ ቪዲዮ እንኳን በስተት ለቀቅሽው ተናድጄ መጥቼሽ ነበር ይቅርታ እንደው ኧረ ችግር የለውም በስተት መልቀቅሽ በሱ ቪዲዮ በእልህ መጣች ልመጣ ነው እኔን ጠፍጥፈክም ቢሆን እሷን ማግኘት የኔ ዱዓይ ነው
ዱአ አረግሽልኝ አላህ ያልኩኝ እንደው ሱመያን አደራ ካለችበት እኛ አይናችን አይሰራ አንተ ማታየው ነገር የለም ልጆቹን አደራ ብዬ ዱአይ ጠዋት ነው ላለው ማታ ነው ዛሬ ደግሞ ጁማ ነው አይዋ ይሄው ያልጸለይኩ ጸሎት አለ ዱአ አረግሽልኝ የኔ ጸሎት ነው ኦኬ እኔ ማሊ ያ ረቢክ ይንጀ ሱመዩ መበከጅርቱ ባስ ኑን የኔ ዱአይ እንኳን አገኛት እኔ አሁን እርግጠኛ ነሽ ከሷ ጋር ብገናኝ ምንም አይመስልሽም ምንም ይዛት ነው አይ አንጣት እሺ ፍራሹን ለቅላችኋለሁ ይዛት ነው አንተ ብቻ አልጋውን ትለቅልኝ ወይስ እዛኛው ቤት እንሂድ ሰላም አባባሏ ራሱ አይታችሁ ችግር የለውም እለቅላችኋለሁ ይዛት ነው የኔ እንዴት ማለት ነው አዩዬ ደግነቱን ያልመጣም እንጂ ብመጣ ኑሮ እውነት ነው አንዳንዴ ከመጀመሪያ ሚስት የሁለተኛ ሚስት ቅናቷ ይበዛል የሚባለው እውነት ነው እኔ ማለት ነው ሁለተኛ ሚስት ከተሆነ በኋላ ከመጀመሪያ ሚስት ለምንድነው ሁለተኛ ሚስት የምቀነው ጥያቄ ማለት ነው ለምንድነው መቅናት ማለት መቅናት ቢኖርባትም ግን እንደውም የመጀመሪያዋ ናት በጣም መቅናትም መናደድም ያለባት ለምን የልጅነት ባሏ ነው ጊዜዋን ስንት ነገሯን ምናልባት ስንት ነገርም በሱ የተነሳ ሊያመልጣት ይችላል ለዛ መናደድ መቅናትም ካለባት መቅናት ያለባት የመጀመሪያ ሚስት ናት ሁለተኛ ሚስት አትቅና ማለት አይደለም መቅናት አለባት ግን በሌላ ሴቶች ነው እንጂ በሁለተኛ ሚስት በመጀመሪያ ሚስቱ ለምን እሷ ጋር ሄድክ ለምን እንደዚህ ያደርክላት ለምን ሽንኩርት ገዛላት ለምን ቲማቲም ገዛላት ለምን እሷ ጋር አደርክ ለምን ሰላም ቃልክ ማለት ከቻለች ሁለተኛ ሚስት ብዙ ጊዜ ሳይ ማለት ነው ማለት በማየው ነው እንግዲህ መፈርደው ማለት ነው ሁለተኛ ሚስቶች እንዳትናደዱብኝ በማየው ነው መፈርደው ብዙ ጊዜ ሁለተኛ ሚስት ሳይ በአረቦች ራሱ ሁለተኛ ሚስት በቃ የመጀመሪያ ሚስቱን ብትችል ማፋታት በጣም ነው ትፈልገው እንደውም የመጀመሪያው አንዴ ካገባ በኋላ በቃ ይኑር ብላ ትተዋለች ማለት ነው ታሾች ጋርም ስታዩ ሁለተኛ ሚስቱና ፈልጋ ከገባች በኋላ የመጀመሪያዋን እንደምንም ብላ በቃ መንቀራ ማስወጣት ትፈልጋለች እኔ ይሄ ነገር በጣም ጥያቄ ሆነብኛል እውነት እያወቁ ገብተው ለምንድን እንደዚህ የሚያሳይ ሰው ሰላም የሚነሱ ትላለው ማለት ነው ያው እንግዲህ ለምታረጉ ነው ሁላችሁም አይደላችሁም እንደዚህ ስል በጣም ምስኪኖችም አላችሁ እንደዚሁም ደግሞ የመጀመሪያ ሚስትን በዳይ ልትሆን ትችላለች በጅምላ አይደለም ማለት ነው እንዳትቀየሙኝ ለማንኛውም ግን አዩ በረኪናዬ እኔ አልመጣም ስለማልመጣ ዘና ብለሽ ኑሪ እኔ አንቺ እያለሽ አስቡት እንግዲህ የንዴቷ ነው እንግዲህ እዚህ ላይ ራሱ አሁን ባለፈው ቪዲዮ ተናዳ ነው የምትመጣው እኔ ጸሎት አድርጌልክ እኔ ዱአ አድርጌልክ ምናምን እጁን አያያዟ ራሱ እኔ እንደዚህ አድርጌልክ ምናምን ነገር ትላለች እንደዚህ ከምታምጪ እኮ ትችያለሽ እኮ አንዴ ስለገባሽበት ማለት ነው ካመጣሃት ራሱ አሁን ራሱ ከዛኛው ቤት ልውሰድ ስለአይ እዚህ ጋር አይ አይደለም እኛ ጋር አብሬ ልደር አሁን አንቺ እኔ እውነቱ ነው ብመጣ ማለት ነው እኔና ሰይድ ብንታረቅ መሀላችሁ አብሬ ካልተኛው እሪ ነው የምትይው እናቴ እሪ ነው የምትይው እንጂ አሁን ሰይድ ሌላ ቤት ይዞኝ ሂዶ ወይ ደግሞ ልክ እንደ ሁለተኛ ሚስት እሺ ራሴን አሳምኜ እንደ መጀመሪያ ሚስትነቴ ልኖር ብዬ ብኖር አንቺ ቤት እኔ ሰይድ ያለበትን አውቀሽ እኔ ያለሁበትን አውቀሽ የት እንዳለን አውቀሽ ሰይድ ላድር ነው ብሎሽ እኔ ጋር ቢመጣ ሰላም አይሰጥሽ አተኝም እንቅልፍ ሁላ አይወስድሽም ታብጃለሽ እውነቴን ነው ታብጃለሽ ስለዚህ በቃ ሰይድን አግብተሽዋል ላንቺና ላንቺ ብቻ ነው መሆን ያለበት እንዴ እኔ ስለምን ብዬ ጨጓራው ቁሰል ካንቺ ጋር ገና ተኝቻ አስባችሁታል ገና ሰይድ እኔ ጋር ስለመጣ ምን ትልክብኝ ይሆን ትገለኝ ይሆን ምን ታረገኝ ይሆን ወይ የሆነ ነገር ወይ በረኪና ወይ የሆነ ነገር ራሱ ታረገኛለሽ ቢ እንቅልፍ ራሱ አልተኛው ቁጭ ብዬ ነው ማለት ምን በወጣኝ እናቴ ምን በወጣኝ እዛው ራሳችሁ እንደፈለጋችሁ እንደፍጠርጥራችሁ ሁኑ እዛኛው ቤት እንሂድ ትራችኋለሁ ነው ቤት ይዛት ነው እንጂ ምን ችግር አለው እኔ መሬት በተኛ አላበያየሁ እንዴ አዩ ወዴት ነው ወደ ተኝተሽ ለማታት ነው ወጣኝ ተተለና ነው ፊዳት ተነሽ ምን ሆነሽ ነው ደቅሽው ምን አባሽ ተሰራልሽ እዚህ ተረጋጊ አንቺ ያምሻል ሱመያ ቆይ ለምን ነው ደቅሽው አንቺ እኔ ያለሽ ሱመያ ጥላቻ አለብሽ ማለፍ ኩፍተት እኔ ደስ ብሎኝ እኮ ነው በደስታ እኮ ነው ወደኩት እኔ ሱመያ ነኝ ስልሽ ወደቅሽው ይሄን ያለሽ ሱመያ ቅድም ስታስቃብጪ ነበር ሱመያን ወዳታለሁ ትምጣ ምናምን እኔ ብፈጣ ብትገናኙ ችግር የለብኝም ስትይ ነበር እኔ እኮ ደስ ብሎኝ
ምን ወደስ ያለሽ ቀጥ ብለህ ካለችበት ፈልግ ሞታም ቢሆን ተቀብራም ቢሆን አጥንቷ ነው እኔ ደስ ብሎኝ ነው የወደኩት የደስታ እኮ ነው የደስታ ፌንት እኮ ነው ሱመያ ነሽ ልጅ ወደቅሽው እኔ በደስታ ሁሌም ጊዜ ፌንት ነው የምበላው ማን ቢገመደ ቤዛ ተወርጊና ገመደ ለኪ ሱመያ ናት ፈካቴ አሁን አንቺ ማን ይሙትና የእውነት ደስ ብሎሽ ነው ፌንት የነቀልሽ ነው ወይስ የሱመያ ጠላች ስላለብሽ ደስ ብሎኝ ነው ይሄው አሁን ራሱ አምጣት እኔ ደስ ብሎኝ በደስታ ፌንት ነቀልኩ እንዴት በዚህ አዲስ አበባ ነች ብለኸኛል ከአዲስ አበባ ይዤ እመጣለሁ አይደል ቀንት በዚህ ፍጥነት እና በቃ ተገረምኩ ገባ ደስ አለኝ በቃ በጣም ትገርሚያለሽ ግን እንኳን አዩሽ አንቺ በቃ አትማሪ አዩ ማለት ነው ፌንት በነቀለች ፌንት ነቅላ ራሱ እጇን የዘረጋች ተደውላ ከፌንት ብንን ስትል ቤዛን እንደዚህ ያለች እንዲህ ስትይ በቃ ከአንቺም ትሰራለች እኔ በወንደሙ እንዲህ የምታንቀኝናት እንዲህ ሲጥራት ታረጋ እኔ ማላረገውም እንጂ ማለት ነው እኔም በጭራሽ አላረገውም ልጅቷ እኔ ማለት እጅ ከመዘርጋት ውጪ ምንም ነገር አታውቅም ምን እጇን ብቻ በቃ ምንም አትሽው ብላችሁ ደስ ካላላት በጥፊ ጠንባ ነው የምታረገው እንዴ ይሄ መነጋገር የሚባለው ነገር የለም ይሄ ወይ ደግሞ ማለት ካልተመቻት ራሱ እኮ የዚህን ያክል እንደው የሳይድ ፍቅር አሳብዷት አይመስለኝም አሁን ያኔ ወይ ደግሞ አልተመቸኝም አብሬ መኖር አልፈልግም እኮ አንድ ነገር እኮ ነው ማለት አልፈልግም ማለት ወይ ደግሞ በቃ እኔ ባንተ ምክንያት ተጎድቻለሁ የሚገባኝን ካሳ ስጠኝና እንለያይም አለኩ ማለት እንደዚህ እየተሳቀቀሽ ከምትኖር ማለት ነው ዙሮ ብትለየውም ባትለየውም አያገባኝም ግን ልጅቷ በቃ የሆነ ዝም ብላችሁ ስታዩት እንግዲህ ሰይድ በባለፈው ቪዲዮ ስለመተውሽ ይቅርታ ያላት እንግዲህ መቷታል ማለት ነው ቪዲዮውን እሷ ናት መሰለኝ ኤዲት ያደረገችው እንግዲህ የጀማሪ ነገር ሆኖባት ለቀቀችው መሰለኝ ተሳስታ ማለት ነው በዛ መታዋት ስለመተውሽ በጣም ይቅርታ በዛ ቪዲዮ አላት ማለት ነው በቃ ችግር የለው ማለት እንግዲህ ሰይድ እንግዲህ እኔ እንጃ እኔ ምንም አላላችሁም ባልና ሚስት ናችሁ እንደው የራሳችሁ ጉዳይ መቼም ትማሩ አትየውም በርኖት ሲስተም በረቱ ከላስ በደስታ እና ሱመያ ስቴ በደስታ ፌንት ለቀያለሽ እኔ ጓደኛዬ ወልዳ ራሱ ደስ ብሎኛል ለምን وش صار؟ هذه ثالث مرة يمرض فيها في شهرين. إيش ممكن أسوي؟ طوال اليوم يتعرض الأولاد لكمية كبيرة من الجراثيم. جربي صابون ديتول الجديد المضاد للبكتيريا. صابون ديتول الجديد مع 12 ساعة حماية ماما ما لها نهاية. لمن تنقلش؟ من؟ ደስ ብሎኝ ፌንት ነቀል አንቺ ሴትዮ ግን ጤነኛ ነሽ አዩ ግን ጤነኛ ነሽ ወይስ ላስመርምርሽ አሁንስ እየተጠራጠርኩ መጣ ሰው እኮ ኮመንት ስር ጤነኛ አይደለችም ሲለኝ እኔ አይ ጤነኛ ነች በቃ የሆነ ሁለተኛ ሚስት ነው ስለሆነችም ጥላቻም ለሆነ ነገር ሆና ነው ብዬ ነው ግን አሁን ሳይሽ ብቻሽን አይመስለኝም የምር እኔ ደስ ብሎኝ አይ አንቺ ወይ ሰይጣን አለብሽ የሆነ ነገር አለብሽ ኧረ እኔ አለም መታከም ያስፈልግሻል አንቺ ኧረ እኔ ደህና ነኝ እኔ ደስ ብሎኝ ነው እሷ መታለች ደስ ብሎኝ መሆኑ አጥቼ ነው የወደኩት እሺ ኧረ እሱን እስታውሽ አሁንስ ሌላ ነገር አስታውሽ ጓደኛሽ ወለደች ፌንት ነቀልሽ ለምን ስልሽ ልጁ አንተ መስሎኛልሽ አምልጦሽ ምን ለማለት ፈልገሽ ነው እስኪ አስረጂ ከጓደኛሽ ጋር ምን አለኝ ለካም ከሱ ጋር ማለት እኔማ በሰላም ስለተገላገለች እኮ በሰላም ተገላገለች አዩ እሱን ነገር በደንብ እናወራለን እሺ ሰማሽኝ አይደል በካሜራ ጀርባ እናወራለን አማካና ቦዳ ሶፍ በዛውም እንደምትይም ለመስማት ነው ቤዛ እዚህ ጋር ግን አይታችኋል ፌንት ነቀልኩ አለች ከዛ ለምን ሲላት ጓደኛዬ ስለወለደች እና ጓደኛሽ ብትወልድስ ሲላት ልጁ አንተን ስለሚመስል ከዛ እኔ ከጓደኛሽ ጋር ምን አለ ሲላት የሆነ ነገር ልታወራ ነበር ከዛ ካሜራ እንዳለ ስታቅ ራሷን ያዘች ልጅቷ እኔ ዝም ቤታቸው ልጅቷ ውስጧ ምንም ነገር ይሄ ሚስጥር የሚባል ነገር ምናምን አታውቅም እኔ ዛን ጊዜ ራሱ እኔ ልጅቷ ሚስጥረኛ እንዳልሆነች አወቅኩት ማለት ነው የዛን ጊዜ ከኦመር ጋር የሄድኩ ጊዜ ራሱ ያልቀባጠረችውን ነገር አትጠይቁ እኔ ራሱ ሼም እስከሚዘይ ድረስ ማለት ነው ያወራችሁ ቀርጸን የለቀቅነውን ብቻ ነው እናንተ ያያችሁት ማለት ነው ያልተቀረጸ ራሱ ካሜራ ውስጥ ራሱ በጣም ብዙ ነገር ነው የቆራረጥኩት አለቀቅኩ ማለት እኔ ምን አገባኝ የማይመለከተኝ ነገር ውስጥ ምንም የፈለገው ጣውንቴ ብትሆን
የማይመለከተኝ ነገር ውስጥ መግባት ስለማልፈልግ ማለት ነው። እና ልጅቷ ምንም ወደ ውስጥ ምንም ይቀመጥ አይመስለኝም። አሁን እንግዲህ ልጁ አንተን ስለሚመስል ያለችው እውነትም ሰይድ እንግዲህ አሁን ተጠራጥራ አላወጣችሁም። በዚህ ሰይድን መስሏት ግን በቃ ምንም አላለችም። ይሄኔ ምስኪን በሄድሽበት ፌንት መንቀል፣ በሄድሽበት በጥፊ መማታት ወይ ምን ይሻልሻል? እውነት አጣሪ ያዩ እውነቴን ነው የምልሽ አጣሪ። እኔም በዛው የልጆች ነገ እህት ወንድሞቻቸውን ሳያውቁ እንዲያድጉ አልፈልግም። አንቺ ታጣሪያለሽ፣ እኔ አስተዋውቃለሁ ከልጆች ጋር እየዞርኩኝ ትንሽ አደግ ሲሉ ማለት ነው። ግድ ነው እህት ወንድም መታወቅ አለበት። በዚሁ አጋጣሚ ወልዳችሁ የደበቃችሁ ሰዎች ሲያድጉ ችግር ነው፣ አስተዋውቁ። ገና ለገና ሚስታችን ምን ትላለች ምናምን ብላችሁ የልጆቻችሁን ህይወት አደጋ ላይ እንዳትጥሉ አስተዋውቁ፣ አነጋግሯቸው። ቢያንስ እንኳን ለልጆቻችሁ ማስታወቅ ይኖርባችኋል። ለባለቤታችሁ እንኳን ለመንገድ ጊዜው አልደረሰም፣ መጀመሪያ ለልጆቻችሁ እንኳን ወንድማችሁ ነው ብላችሁ ማስታወቅ ይኖርባችኋል ማለት ነው። ተረፈ ማለት ነው አዩ በደንብ አድርገሽ አጣሪ ይሄን ነገር። ሰይድ ልጁ ሰይድን የሚመስል ከሆነ በስነ ስርዓት የሰይድ ልጅ ሊሆን ይችላል ማለት ነው። ምክንያቱም ይሄ ጉረቤት ልጅ ቁጭ ጉረቤታችንን ቁጭ ከሌ ምናምን እኔ ወሬ አይጥመኝም። ከየት መጥቶ ጉረቤት ሊመስል ይችላል? ይሄ ልክ እንዳረገዝኩኝ እኮ ከሌን አይቼው ልክ ከሌን መሰለች ምናምን የሚባል ነገር ኧረ እንዳትሸወጂ እንዴ! ምንም ከሌ ምናምን ብሎ ነገር የለም። ስጋ ዝምድና ሰው ከሌለው ምናልባት በስጋ ዝምድና የሆነ ሰው አያቱን ሊመስል ይችላል፣ ቅድመ አያቱን ሊመስል ይችላል። በስጋ ዝምድና ምንም የስጋ ዝምድና ሳይኖራችሁ የሩቅ ጉረቤት ከሌን ቁጭ ያች የድሮ ጉረቤታችን የለም ወይ ደግሞ የድሮ ጉረቤታችን እሱን ከሌን አወቀው እሱን እኮ ነው የሚመስለው ምናምን። ኧረ እንዲህ ብሎ ነገር የለም። ማስመርመር አለባሽ። አስመርምሪ ልጁን አስመርምሪና የእንጀራ እናት ትሆኛለሽ፣ ታሳድጊያለሽ። ምናልባት ጓደኛሽ ደግሞ የሰይድ ልጅ እንደሆነ ካወቅሽ በኋላ አምታ ቤትሽ ልጥልብሽ ትችላለች። እና እውነት አዩ በጣም የገረመኝ እኔ ስታይኝ ፌንት እንዲህ የነቀለች እንዲህ የተርበተበተችው እኔን ስታይኝ እላለሁ። እኔ እኮ ራሱ ያቺ ማነው ቤዛ መሰለኝ ስሟ ቤዛ ሆንኩኝ ማለት ነው። እና እኔ ግርም ያለኝ ማለት ነው ልጅቷን ስታያት እንደዚህ የሆነችው እኔን ስታይ ምን ያክል እንደምትሆን አስባችሁታል እንዴ? የሆነ ነገር አምታ የምትደፋኝ ይመስለኝ። እናቴ እኔ መኖር እፈልጋለሁ። ለማንኛውም ግን በቃ በእኔ መሸቀል አቁሙ። ለማንኛውም እኔን ተውኝ። ሰይድ መቼም አታገኘኝም። ላታገኘኝ ነገር በቃ እኔ ሱመያን አግኝቻት ዛሬ ሱመያ ጋር ተገናኘን። እኔ ራሱ እኮ ከሱመያ ጋር ተገናኘን ስትል እንዴ አገኘኝ እንዴ እያልኩኝ ርዕሱን እያየው ለምን ልቤ ትርትር ይላል። ተውኝ በቃ እኔን አታገኘኝም። እንደገና ደግሞ ከእንደዚህ አይነት እብድ ሰው ጋር እየኖርክ አንተ ለራሱ እኔ ባለፈውም ብያለሁ። እኔ ለልጆችክ ምን አይነት አስተሳሰብ ቢኖርክ ነው ከዚህች አይነት እብድ ጋር እኔን ማኖር ብታስበው? በቃ አንተም የራስክን ህይወት ኖር። ሰው እኮ ወላሂ ለአዚም አንድ ላይ ሲኖር መስማማት ካልቻለ ማለት ነው በሩቅ እኮ በቃ ለዛ ሰው ጥሩ ነገር እየተመኛችሁ ለግዴታ የእናንተ ካልሆነ ይድፈው ምናምን ማለት አይደለም። ይኖር የልጆች አባት ነው። እኔ ለሰይድ ወላሂ መጥፎን ነገር አልመኝም። አላህ ጥሩ ነገር ያድርሰው። ጥሩ የሱን መጥፎ መቼም ቢሆን አልመኝም ማለት ነው። ግን የልጆች አባት ነው ይኖር። ለምን ነገ አድገው አባቴ ሲሉ አባታችሁ ለምን የሆነ ነገር ሆኗል አባታችሁ ያው አለ ሄዳችሁ ጠይቁት ማለት እፈልጋለሁ። ስለዚህ ለልጆቼ ይኖርላቸው። ማንም ሰው ተስማምቶ መኖር ካልቻለ ተለያይቶ በፍቅር መኖር ይቻላል። ተለያይቶ በቃ እየተደዋወሉ እንኳን ልጆች አሁን እኔ ሰይድ እንዲህ ባይፈልገኝ እንደዚህ ባያሯሩጠኝ እና ደግሞ አዩ ጤነኛ ብትሆን ኑሮ ምናልባት ጉረቤት ሊሆን ይችላል። ተለያይተን ራሱ ጉረቤት እንኳን ባንሆን በሰላም ያለውበትን ነግሬው እየመጣ እያየኝ ልጆቹንም እያየኝ እኔንም እያገኘኝ በሰላም ሄዳል። ግን አሁን ሰይድ እኔ እናንተ አግኝቸው ማለት ነው እኔ እናንተ በቃ አንድ ላይ መሆን አንችልም፣ እኔ እናንተ እንለያይ ብለው አንደኛ እሱ ሀሳቡ እኔ እና እሱ ከተለያየ ልጆችን ለመውሰድ ነው። እሺ ልጆቹን ወስዶ ያሳድጋቸው በቃ እንደውም የራሳቸው ጉዳይ ልጆቹ። እኔ የራሴን ህይወት ልኖር ብል አዩ ጋር ልጆቼ ምን አይነት ህይወት እንደሚኖሩ ሳስበው ያመኛል። ስለዚህ ቢቀርስ ያውላ ነገር ቀርቶ አንተ ምንን ላታገኘኝ ነገር አንዴ ሱመያን አገኘዋት አንዴ ምናምን እያልክ በቃ ተውኝ። እኔም እዚህ ጋር አቁሙ ማለት ነው። በቃ ሱመያን ላታገኘኝ ነገር አገኘዋት እያልክ አታወራ። ተው በቃ እኔ ባጭሩ እኔን ተውኝ። አንተም አዩም ተውኝ። እኔ በቃ ደምድም ያለው ላላገኛችሁ። ለምን መጀመሪያ ጤነኛ ሚስት መምረጥ ነበረ። በሁለተኛ ሚስት እንኳን ላግባ አገባለሁ ምናምን ብለህ ካሰብክ
ለወደፊት ለልጆችክ የምትሆን ምናልባት እኮ ነገ እኔም አንተም ልንሞት እንችላለን አይታወቅም ሱብሃንአላህ በዛ ሰዓት ልጆቻችን ብቻቸውን ሊቀሩ ይችላሉ ደና እንጀራ እናት ከሆነች ባታሳድጋቸው እንኳን የአባትና የእናታቸውን ሀቅ ሰታ ለቤተሰብ ጋር ለሚመለከተው አካል እንትን ትላለች አሁን እቺ ናት ሀቅ ሰታ ወደ ቤተሰብ ወይ ደግሞ ላሳድግ ምናምን የምትለው እስኪ እናንተ ፍረዱኝ እስኪ ጤነኛ አይደለችም መጀመሪያ ያሳክማት ወይ ደግሞ ጤነኛ ሴት ምረጥ እኔ የራሳችሁ ጉዳይ ሲፈጠር ምረጥ አትምረጥ ፍታት እኔ የራሳችሁ ጉዳይ አያገባኝም በአጠቃላይ እኔን ተውኝ እኔም ልተዋችሁ ያሰብኩ ስለሆነ ተውኝ ስለኔ ስም ስታነሱ ወጥቼ ማውራት ስለማይቀር ተውኝ በቃ ተውኝ እኔን በቃ ተውኝ እርግፍ አድርገህ ተውኝ በቃ እኔ ከፈለክ ሶስተኛ ደረብ ተውኝ እኔ አንቺ ማዩም ተውኝ በቃ እቺ ስለኔ የምታወሩ በሙሉ ተውኝ እኔን በቃ አውጡኝ ከነገሩ ማለት ነው በቃ እኔ ወጥቶ መስራት ራሱ ስልችት እያለኝ ለምን ነው እንጂ እኔ መጀመሪያ በቃ እኔ ምን አገባኝ ስራ ነው ምናምን ብዬ የሰራው ነበር ዞሮ በማገኘው ገንዘብ ልጆችን አሳድጋለሁ ብዬ ነበር ግን አሁን በጣም ያስጠላኝ ነው ለምን እንደሆነ ያላቅም ወጥቼ እንደዚህ ያሉኝ እንደዚህ አታድርጉ ምናምን ማለት ያስጠላኝ ስለሆነ ለማንኛውም ውዶች ይሄን ነው የምላችሁ አላህ ጤና እድሜ ይስጣችሁ ባለላችሁ ባል ይስጣችሁ ሚስት ለላችሁ ሚስት ሰጣችሁ ልጆች ላላችሁ አላህ ልጆቻችሁን ያሳድግላችሁ አላህ ጤና ይስጥላችሁ ለወግ ለማድረግ አላህ አድርሶ ያሳያችሁ ያልኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ